ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የካቲት 6 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የብልጽግናው አገዛዝ ገመና አጋልጧል ያለውን ሮይተርስ የዜና ወኪሎቹ በኢትዮጵያ እንዳይሰሩ ፈቃዳቸውን ነጥቋል። በወሎ ደሴ አቅራቢያና በሸዋሮቢት ቀጠና በተደረጉ ውጊያዎች ያገዛዙ ኮማንዶች ሲያልቁ ፋኖ ከተሞችን ተቆጣጥሯል። ዝርዝር ግንባር መረጃዎችን ይዘናል። የሶማሊያው ፕሬዝዳንት ጎረቤቶቻችን የሶማሊላንድን እውቅና ይደግፋሉ ሲሉ ብልጽግናን አስጠንቅቀዋል። ከቤጂንግ ጋር ውጥረት ውስጥ የገባችው ቶኪዮ የቻይናን መርከብ በቁጥጥር ስር መዋሏ ተገልጿል። የብልጽግናው አገዛዝ እኔ የምሰጠውን የቅድመ ጋብቻ ስልጠና ሰርተፊኬት ያልያዘ ሰው መጋባት አይችልም ማለቱ ያነጋገረ ነው። ውድ አድማጭ ተመልካቾቻችን አብራችሁ ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሐቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የብልጽግናው አገዛዝ ገመናን አጋልጧል ያለውን ሮይተርስ የዜና ወኪሎቹ በኢትዮጵያ እንዳይሰሩ ፈቃዳቸውን ነጠቀ። በመጪው ቅዳሜና እሁድ በአዲስ አበባ የሚካሄደው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ለመሳተፍ ለሮይተርስ የተሰጠው ፈቃድ እንደተሰረዘ የዜና ወኪሉ ቃል አቀባይ በኢሜይል እንደገለጹ የፈረንሳይ የዜና ወኪል ዘግቧል። ከዚህ በተጨማሪ መቀመጫቸውን በአዲስ አበባ ያደረጉ 3 የሮይተርስ ጋዜጠኞች በኢትዮጵያ የመዝገብ ፈቃድ እንዳልታደሰ ቃል አቀባዩ ገልጸዋል። ሮይተርስ የውሳኔው ገፊ ምክንያቶች ምን እንደሆኑ ያለው ነገር የለም። ሁሉም ጋዜጠኞች ኢትዮጵያውያን ሲሆኑ ሮይተርስ ኢትዮጵያ በሚሰራቸው ዘገባዎች የጀርባ አጥንት እንደነበሩ የፈረንሳይ ዜና አገልግሎት ገልጿል። ሮይተርስ ጉዳዩን እየገመገመ እንደሚገኝና ነፃ ገለልተኛና አስተማማኝ በሆነ መንገድ ስለ ኢትዮጵያ ዘገባዎች መስራቱን እንደሚቀጥል አስታውቋል። የፈረንሳይ ዜና አገልግሎት በጉዳዩ ላይ ለኢትዮጵያ ባለስልጣናት ያቀረበው ጥያቄ ምላሽ እንዳላገኘ በዘገባው ጠቅሷል። የኢትዮጵያ መገናኛ ብዙሃን ባለስልጣን ባልደረባ ስለ ጉዳዩ መረጃ እንደሌላቸው መናገራቸውን የፈረንሳይ ዜና አገልግሎት ዘግቧል። ሮይተርስ ከጥቂት ቀናት በፊት የአብይ አህመድ አገዛዝ ለሱዳን ፈጥኖ ደራሽ ኃይል ታጣቂዎች በኢትዮጵያ ቤንሻንጉል ጉሙዝ ክልል ማሰልጠኛ መከፈቱን የሚዘግብ ሰፊ ሪፖርት አቅርቦ ነበር። በማሰልጠኛው ኢትዮጵያውያን በብዛት ለሱዳን ፈጥኖ ደራሽ ኃይል ተዋጊነት እየተመለመሉ መሆኑም ተመላክቷል። የኢትዮጵያ ጀነራሎችም ይህን ስልጠና እንደሚመሩት ጌታቸው ጉዲና ደግሞ ዋና እንደሆኑም ዘግቦ ነበር። የሮይተርስ ዘገባም የብልጽግናን ዲፕሎማሲ አፈርድሜ እንዳስበላው ባለፉት ቀናት በግልጽ ታይቷል። በዚህ ቂም የያዘው ብልጽግናም ጋዜጠኞቹን የማገድ የበቀል እርምጃ ወስዷል። ከ2 ሳምንታት ገደማ በፊት ዋዜማ ራዲዮ በኢትዮጵያ ያለውን የስራ ፍቃድ ከተቆጣጣሪው የመገናኛ ብዙሃን ባለስልጣን በተሰጠው ትዕዛዝ እንደመለሰ ገልጾ ነበር። ባለፈው ታህሳስ ወር የኢትዮጵያ መገናኛ ብዙሃን ባለስልጣን የዶቼ ቬሌ 2 ዘጋቢዎችን ፍቃድ በቋሚነት ሰርዟል። የቢቢሲ ዘጋቢዎች ፍቃድ እንዳልታደሰ የፈረንሳይ ዜና አገልግሎት ዘግቧል። ኢትዮጵያ በሪፖርተርስ ዊዛውት ቦርደርስ የጎርጎሮሳውያን 2025 ዓመታዊ ሪፖርት በፕሬስ ነጻነት 145ኛ ደረጃ ላይ ትገኛለች። ከፍተኛ የሆነ የሚዲያ አፈና እንዳለም ይታወቃል። በወሎ ደሴ አቅራቢያና በሸዋሮቢት ቀጠና በተደረጉ ውጊያዎች ያገዛዙ ኮማንዶዎች ሲያልቁ ፋኖ ከተሞችን ተቆጣጥሯል። አፋብን ሚኒሊክ እዝ ልጅ ኢያሱ ኮር የጎፍ ክፍለ ጦር ፋኖዎች የካቲት 4 2018 ዓ.ም ከቀኑ 10 ሰዓት ጀምሮ ያገዛዙ ኃይል ይመካበት የነበረውን ፉርሴ ተራራ ምሽግ ታርጌት በማድረግና በደቂቃዎች ውስጥ በመስበር አገዛዙ አንድ ጥይት ሳፈነዳ ወደ አልብኮ ወረዳ ሳልመኔ ሸሽቷል። በሌላኛው ግንባር የገባው የክፍለ ጦሩ መክት ሻለቃ ነጋሽ ከተማን በደቂቃዎች ውስጥ የተቆጣጠሩ ሲሆን የክፍለ ጦሩ ቃኝ ስበርና መክት ሻለቃ ደግሞ ደጋጋ ከተማን ተቆጣጥረዋል። ከተሞቹን ከተቆጣጠሩ በኋላ የኦህዴድ ብልጽግና ቡድን የአማራን ህዝብ ለመጨፍጨፊያ መሳሪያና ተተኳሽ መግዣ የህዝቡን ኑሮና አቅም ያላገናዘበ ዋጋ ተምኖ ሊቸበችብ የነበረ ማዳበሪያ ከደበቀበት በከተማው ዙሪያ ለሆኑ አርሶ አደሮች በነጻ አከፋፍሏል። የዚህ የግለሰብ ዙፋን ጠባቂ ጨፍጫፊ ቡድን ከተማውን ለቆ ሲሸሽ ውጪ ላይ ያገኛቸውን ንጹሃን ላይ የተኮሰ የጥላቻ በትሩን አሳርፏል። ያልበቃ ብሎት ከደሴ መድፍና ተጨማሪ ኃይል በማምጣት አቧራ የሚባል ቦታ ላይ በማጥመድ በደመነፍስ ወደ ህዝብ መተኮስ ጥላቻውን ያሳየ ሲሆን የሰው ህይወት ባይጎዳም በርካታ የንጹሃን ንብረት አውድሟል። ሚኒሊክ እዝ በደፈጣ በቆረጣ በስቦ መምታትና መልሶ ማጥቃት ተክነዋል ያላቸው የጎፍ ክፍለ ጦር ፋኖች ይህንን ቡድን አሳፍረው አሯሩጠው ክንዳቸው እንደማይቀመስ አሳይተውታል ሲል ገልጿል። በተመሳሳይ በዋግምራ ብሔረሰብ አስተዳደር ዞን ዳህና
ወረዳ አርቢት ከተማ ውስጥ ፋኖ በወሰደው እርምጃ በርካታ የሚሊሻ አባላት ሙትና ቁስለኛ ተደርገዋል። አፋብን ምስራቅ አማራ ቀጠና ሚኒሊክ እዝ ላስታ ጀነራል አሳምነው ጽጌ ኮር አካል የሆነው ዋግሹም ብርጌድ በዋግምራ ብሔረሰብ አስተዳደር ዞን ደሃና ወረዳ አርቢት ከተማ ላይ በመግባት ያገዛዙ ሚሊሻ አይቀጡ ቅጣት ቀጥተውታል። የዋግሹም ብርጌድ ቃኞች የካቲት 6 2018 ዓ.ም አመሻሽ ላይ አርቢት ከተማ ላይ በመግባት ጥቃት የፈጸሙ ሲሆን አንድ ጓድ ሚሊሻ ሙትና ቁስለኛ በማድረግ 5 ክላሽንኮቭ 304 የክላሽ ተተኳሽ በመማረክ ታላቅ ድል አስመዝግበዋል። በተያያዘ መረጃ አንድ ሚሊሻ 2 ክላሽና 250 የክላሽ ተተኳሽ ሙሉ የወገብ ትጥቁን በመያዝ ዋግሹም ብርጌድን ተቀላቅሏል። በሌላ በኩል በይፋት ግንባር በተደረገ ተጋድሎ ታዳጊዋ የለን ከተማና ሌሎች አካባቢዎች በፋኖ ቁጥጥር ስር ገብተዋል። በተጋድሎ 22 አየር ወለድ ኮማንዶ አባላት ሲገደሉ በሁለት አይሱዙ ኤፍኤስአር ተሽከርካሪ ሙሉ ቁስለኛ ኮማንዶዎች ለሕክምና ወደ ሸዋሮቢት ይፋት ሆስፒታል መወሰዳቸው ተረጋግጧል። በውጊያው የቆሰሉ ኮማንዶዎች ብዛት ከንጻር በሆስፒታሉ አልጋ ይዘው እየታከሙ የነበሩ ንጹሃን ታካሚዎች አልጋቸውን ለቀው እንዲወጡ መደረጋቸው ታውቋል። አብይ አህመድ ሳይቀር የባለ ምጡቅ አእምሮ ባለቤቶች በሚል የሚያሞካሻቸውና የመጨረሻ የጥንካሬያችን ማሳያ በሚል የመከላከያ ሰራዊት ተቋም የሚመካባቸው የአየር ወለድ ኮማንዶዎችና የሪፐብሊካን ጋርድ አባላት የሸዋ አፈር ሲሳይ ሆነው እየቀሩ ነው። የሶማሊያው ፕሬዝዳንት ጎረቤቶቻችን የሶማሊላንድን እውቅና ይደግፋሉ ሲሉ ብልጽግናን አስጠነቀቁ። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ስማቸውን ያልጠቀሷቸው ጎረቤት ሀገራት እስራኤል ለሶማሊላንድ የሰጠችውን የሀገርነት እውቅና ይደግፋሉ ሲሉ ከሰዋል። ሆኖም በቀጠናው ካሉ ጎረቤቶች ውስጥ ይህን የሶማሊላንድ እውቅና የደገፈውና እውቅና ለመስጠትም ጥረት አድርጎ የነበረው የብልጽግናው አገዛዝ ነው። በዚህም ከአንድ ዓመት በፊት ከባድ መካረር ውስጥ ገብተው የነበረ ሲሆን ውጥረቱ አሁንም ድረስ አልበረደም። ፕሬዝዳንቱ ለንደን ውስጥ ለሚታተመው አሽራቅ አልአውሳጥ ለተባለው የአረብኛ ጋዜጣ በሰጡት ቃለ ምልልስ ላይ ሀገራቱ እስራኤል ለሶማሊላንድ የሰጠችውን እውቅና ለራሳቸው ጥቅም ሊያውሉት ይፈልጋሉ ሲሉ ከሰዋል። የሶማሊያ ጎረቤቶች ድንበር ተጋሪዎች ኢትዮጵያ፣ ኬንያና ጅቡቲ ናቸው። ጅቡቲ እስራኤል ለሶማሊላንድ የሰጠችውን እውቅና በመግለጫ ጭምር ስትቃወም፣ ኢትዮጵያ ግን ዝምታን መርጣለች። ለእስራኤልም ድጋፍ እያደረገች ነው። ፕሬዝዳንት ሐሰን ለዚህ ክሳቸው የትኛውንም ሀገር በስም ያልጠቀሱ ሲሆን አንዳንድ የቀጠናው አገራት ይህንን አጋጣሚ የሶማሊያን አንድነትና የቀጠናው መረጋጋት ለአደጋ አጋልጠው ጠባብና የአጭር ጊዜ ጥቅማቸውን ለማሳካት ይፈልጋሉ ብለዋል። ለዚህ ክሳቸው የትኛውንም ሀገር በስም መጥቀስ አልፈልግም ያሉት ፕሬዝዳንቱ ነገር ግን ይህንን እውቅና አንዳንዶች ውስጥ ጥቅም ማግኘት የሚያስችላቸው አድርገው ሊመለከቱት ይችላሉ በማለት ተናግረዋል። እስራኤል ባለፈው ታህሳስ ወር ሶማሊያ የግዛቷ አካል አድርጋ ለምትቆጥራትና የራሷን ነጻ ሀገርነት ላወጀችው ሶማሊላንድ እውቅና ከሰጠች በኋላ ሶማሊያን በመደገፍ በርካታ ሀገራትና ተቋማት ተቃውሟቸውን ገልጸዋል። ነገር ግን የሶማሊያ ጎረቤት ከሆኑት ሀገራት መካከል እስካሁን በይፋ ተቃውሟቸውን ወይም ድጋፋቸውን ያልገለጹት ኢትዮጵያና ኬንያ ናቸው። የሶማሊያው ፕሬዝዳንት የሀገራቸው የግዛት አንድነት ሊታለፍ የማይገባው ቀይ መስመር ነው በማለት አስጠንቅቀው መንግስታቸው የሶማሊያን ሉዓላዊነት ለማስጠበቅ የተለያዩ ፖሊሲዎችን እየተጠቀመ ነው ብለዋል። ሶማሊላንድ ከ3 አስርት ዓመታት በላይ የራሷን መንግስት መስርታ በነጻ ሀገርነት ብትቆይም በቅርቡ የሀገርነት እውቅና ከሰጠቻት እስራኤል ውጪ ከየትኛውም ሀገር እውቅናን አላገኘችም። ሆኖም በትናንትናው ዕለት የሶማሊላንድ ባንዲራ በይፋ በአዲስ አበባ ጎዳናዎች ላይ ለሰዓታት ሲውለበለብ ታይቷል። ይህም ሶማሊያን እጅጉን የሚያስቆጣ ሲሆን ከሰሞኑም ሶማሊያ የራሷን መንገድ እየተከተለች ነው። ከግብጽና ከሳውዲ አረቢያ ጋር ወታደራዊ ስምምነቶችን እየተስማማች ነው። ከሳውዲ ጋር ወታደራዊ ስምምነት ስትፈጽም ከግብጽ ደግሞ በሰላም አስከባሪ ስም ግዙፍ ጦርና የጦር መሳሪያ እያስገባች ነው። ይህ ሁሉ ታዲያ ከወቅታዊ ጥቅም ውጪ የሩቁ አይታየውም ላላቸው የብልጽግናው አገዛዝ ማስጠንቀቂያ ነው የሚል አስተያየት እየተሰጠ ነው። ከቤጂንግ ጋር ውጥረት ውስጥ የገባችው ቶኪዮ የቻይናን መርከብ በቁጥጥር ስር ማዋሏ ተገለጸ። የጃፓን ባለስልጣናት ለምርመራ እንዲቆም ትዕዛዝ ሲሰጠው ለማምለጥ ሞክሯል ያሉትን የቻይና አሳ አጥማጅ መርከብ በቁጥጥር ስር ማዋላቸውን አስታውቀዋል። የጃፓን እርምጃ ከቻይና ጋር የገባችበትን ውጥረት ሊያባብሰው እንደሚችል ተነግሯል። የአገሪቱ የአሳ ሀብት አስተዳደር ኤጀንሲ እንደገለጸው መርከቡ ሐሙስ ዕለት በቁጥጥር ስር የዋለው በደቡብ ምዕራብ ናጋሳኪ ግዛት አቅራቢያ በሚገኘው የጃፓን ልዩ ኢኮኖሚ ቀጠና ውስጥ ነው።
ነው። የመርከቡ ካፒቴንም እንደተያዘ ተገልጿል። እንደ ኤጀንሲው መረጃ ከሆነ በመርከቡ ላይ የ47 ዓመቱን ቻይናዊ ካፒቴንን ጨምሮ 11 ሰዎች ነበሩ። የተያዘው መርከብ ከፍተኛ አቅም ያለው ታይገር ኔት አሳ አጥማጅ ጀልባ እንደሆነ ባለስልጣናትና የጃፓን መገናኛ ብዙሃን ገልጸዋል። መስሪያ ቤቱ ባወጣው መግለጫ የመርከቡ ካፒቴን የአሳ ማጥመድ ተቆጣጣሪዎች ለምርመራ እንዲቆም አዘውት የነበረ ቢሆንም መርከቡ ትዕዛዙን ሊያከብር አልቻለም፣ አምልጧልም ብለዋል። ኤጀንሲው የቻይናን አሳ አጥማጅ መርከብን በቁጥጥር ስር ሲያውል ከአውሮፓውያኑ 2022 ወዲህ ይህ ለመጀመሪያ ጊዜ ነው። ጉዳዩን በተመለከተ እስካሁን ቻይና ምላሽ አልሰጠችም። ጃፓን ይህንን እርምጃ የወሰደችው አገሪቱ ከቻይና ጋር ያላት ግንኙነት በሻከረበት በዚህ ወቅት ነው። የአገሪቱ ጠቅላይ ሚኒስትር ሳናኤ ታካኢቺ ባለፈው ህዳር ላይ ቻይና ታይዋንን በኃይል ለመያዝ የምትሞክር ከሆነ ጃፓን ጣልቃ እንደምትገባ መጠቆማቸው ቤጂንግን አስቆጥቷል። የቻይና የውጭ ጉዳይ ሚኒስትር በሰጠው ምላሽ የጃፓኑን መሪ ንግግር በጣም መጥፎ ሲል ገልጾታል። ቻይና ቶኪዮ ውስጥ የሚገኙትን አምባሳደሯን ጠርታ ያነጋገረች ሲሆን ለትምህርት ወደ ጃፓን የሚሄዱ ዜጎቿን ውሳኔያቸውን እንዲያጤኑ አስጠንቅቃለች። የብልጽግናው አገዛዝ እኔ የምሰጠውን የቅድመ ጋብቻ ስልጠና ሰርተፍኬት ያልያዘ ሰው መጋባት አይችልም ማለቱ እያነጋገረ ነው። ከጊዜ ወደ ጊዜ እየጨመረ የመጣውን የፍቺ ቁጥር ለመቀነስ ያለው የብልጽግናው አገዛዝ የሴቶችና ማህበራዊ ጉዳይ ሚኒስቴር ያዘጋጀውትን የቅድመ ጋብቻ ስልጠና ወስዶ ሰርተፍኬት ያልያዘ ሰው ፈጽሞ ማግባት አይችልም ብሏል። ሚኒስቴር መስሪያ ቤቱ ይህን አሰራር ከሃይማኖት ተቋማት አባቶችና ከሀገር ሽማግሌዎች ጋር በመመካከርና ውይይት በማድረግ ነው የወሰንኩት ሲልም ይፋ አድርጓል። በሴቶችና ማህበራዊ ጉዳይ ሚኒስቴር የአረጋውያንና ቤተሰብ ጉዳዮች ዋና ስራ አስፈጻሚ ሆኑት አቶ ተስፋዬ ሮበሌ አሰራሩን በሚቀጥለው ዓመት ስራ ላይ ለማዋል ዝግጅት ማድረጋቸውን ነው የገለጹት። ሰውየው አክለውም ለተጋቢዎች የቅድመ ጋብቻ ስልጠና ከመስጠት በተጨማሪ በቤተሰብ ጉዳይ ላይ የሚሰሩ ተቋማት ስራቸውን ውጤታማ ለማድረግ የጋራ ፎረም መመስረታቸውን ጠቁመዋል። ለብዙ ትዳሮች መፍረስ ዋነኛው ምክንያት ስለ ትዳር ያለው የግንዛቤ እጥረት ነው ያሉት አቶ ተስፋዬ ሮበሌ ችግሩን ለመፍታት የስልጠና ማኑዋሎችን አዘጋጅተናል ሲሉም ለሸገር ኤፍኤም ሲናገሩ ተሰምተዋል። ባለፉት ጥቂት ዓመታት ከቁጥጥር ውጭ የሆኑት የኑሮ ውድነት፣ የእርስ በርስ ግጭት፣ መፈናቀል፣ መሳደድ፣ ዘረኝነትና ሌሎች በርካታ ምክንያቶች ለቤተሰብ መበተንና ለትዳር መፍረስ ዋነኛ ምክንያት መሆናቸው ይታወቃል። የእነዚህ ሀገራዊ ችግሮች ሁሉ መነሻውና ጠንሳሹ የብልጽግናው አገዛዝ መሆኑ ይታወቃል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።